የሚበላኝን አሞራ ሲዞረኝ ነው ማቀው አለች ሃይሚና ብሩክ። አረ የሚዞሯችሁን ተመልከቱ፣ ልትበሉ ነው። 32 ደቂቃ በለው 32 ደቂቃ ለ5 ሰዓት ከ32 ቦታ እንዲንደው 5 ሰዓት ማታ ያውላ ደቂቃ ምንድነው? በደንብ አድርጋችሁ አዳምጡት። ሃይሚና አንቺ እንደዚህ እናወራለን። ዳኒ በቃ ተገናኘን እንደምን አላውቅም። ቤት ደስ ይለኛል። ሃይሚ ተረጋጊ። እኔ አሁን እንትን እያልኩኝ ምናምን ሳይሆን እንደዚህ ሪአክት እንድታረጊ እንዲደብርሽ ምናምን አልፈልግም። ሃይሚ ግን በቃ ያለውን ነገር ተመልከቱ። ሃይሚ በእናትሽ እንትናት አትስጨንቂኝ። እንደዚህ ሲደብርሽ ደግሞ ይደብረኛል። ሃይሚ እንዲህ ሲደብርሽ እኔንም ይደብረኛል፣ እንዲህ ሲጨንቅሽ እኔንም ይጨንቀኛል። በጣም ነው የምወድሽ፣ በጣም ነው ሪስፔክት ማደርግሽ፣ ማከብርሽ። በጣም እየደጋገመ ከአፉ የሚያወጣት ቃል እንደሆነች በጣም ብዙ የቻናሌ ቤተሰቦች ታዝባችኋል። ምን አለ? ይኸው 32 ደቂቃ 5 ሰዓት ከምናምን። እኔ በጣም የምናደደው ማለት ነው እላያቸው ላይ እያንዣበቡ እንደሆነ ማለት ምንም ሊያስተውሉ ያልቻሉት ነገር ሃይሚና ብሩክ ያቃጥሉኛል። በጣም ነው የሚያናድዱኝ ነው የምላችሁ። አቃለው የዋህ ስለሆኑ እኮ ነው ማለት የዋህነታቸው ብዛት ጨምሮ ወደ የዋህነት ሲበዛ ወደ ጅልነት ይቀየራል። እነዚህ ልጆች እየተጠቀሙባቸው እንደሆነ አልገባቸውም። ቆይ ግን ይሄን ነገር ለምን ተደጋግመዋለህ የምትሉኝ ሰዎች አላችሁ። በደንብ አድርጌ ላስረዳችሁ። ይኸውላችሁ ብሩክና ዳኒ አደገኛ ጸብ ውስጥ እንደሆኑ ታውቃላችሁ። ሃይሚና ሶስና አደገኛ ጸብ ውስጥ እንደሆኑ ታውቃላችሁ። ምክንያቱም እርስ በርስ ተቀማምተዋል። ስለዚህ እርስ በርስ ሊበቃቀሉ የሚችሉት በምንድን ነው? ዳኒም በሃይሚ ብሩክን፣ ሶስናም በብሩክ ሃይሚን እየተበቀሏቸው እንደሆነ ገና አልገባቸውም። እነሱ ማለት እንዴት አድርጌ በጣም በግልጽ አድርጌ ነው እያስረዳኋችሁ ያለሁት። ሃይሚም ብሩክም እያያችሁኝ እንደሆነ አውቃለሁኝ። መጠቀሚያ ከመሆን ራሳችሁን ቆጥቡ። ለማንም ሰው ፊት አትስጡ። ማለት ሲጠሯችሁ ባሉበት ቦታ ራሱ መገኘት የለባችሁም እንዴ። እንደዚህ አይነት ሰው እኮ ነው ላይመለስ ልባችሁን የሚሰብረው። እንደዚህ አይነት ሰው እኮ ነው ላይመለስ ነገሮቻችሁን ቀጭቶ ከህይወታችሁ የሚወጣው። እንደነዚህ አይነት ቶክሲክ ጥገኛ የሆኑ ሰዎች ናቸው። ይሄ ሊገባችሁ እንዴት አልቻለም? እኔ እንደ ወንድም ሁለታችሁንም በጣም ስለምወዳችሁና ፍቅራችሁ ስለሚያስደስተኝ ሳቃችሁን ሳይ በጣም ደስ ስለሚለኝ የእውነት ከልቤ እንደ ወንድም ስለምወዳችሁ ነው በጣም እየተቆጣው እየተናገርኳችሁ ያለሁት። የቻናሌ ውድ ቤተሰቦች ዛሬ መቼስ ነገሮቹ ሁሉ በጣም ገብቷችኋል ብዬ አስባለሁ። ምክንያቱም በዝርዝር ነው ያስረዳኋችሁ። የሶስናና የዳኒ ዓላማ እርስ በእርስ አድርገው እነሱን ራሳቸውን መበቀል ነው። በዚህ ሐሳብ ተስማማላችሁ? የተለመደችው ቦታችን ላይኳ ጋር አገኙኝ። ኮሜንት ላይ ስሜታችሁን ጻፉላቸው። ሁሉም ያዩታል፣ ይሄንን ያነቡታል። ኮሜንታችሁን፣ ስሜታችሁን ጻፉት፣ ያዩታል። ሃይሚ ያው መንገር ያለብኝ ነገር አለ ብዬ ስላሰብኩኝ እሺ፣ ባክለሱ ነገር ልነግርሽ ፈልጌ ነውና እኔም እሱን ለመስማት ነው የመጣሁት። አዳምጧት። ለምን ትናንትናም ጀምረኸው ግን ይህ ነገር ፈቃደኛ አልነበርክምና እኔ ነገሮች ይላል። ቆይ እሱ ጋር በደንብ አድርጌ መለሳለሁ። ዳኒ ጋር አንቺ ለምን መጣሽ ማለት በዚህ ደረጃ ለሰው ፊት መስጠት ግን ትክክል ነው? ሃይሚ የዋህነትሽን ተጠቅሞ ነገሮች ላይ አድቫንቴጅ ሊወስድብሽ እየፈለገና እየሞከረ እንደሆነ እንዴት አይታይሽም? ማለት የፈለገ የዋህ ብትሆኑ የፈለገ ማለት በቃ ምንም የማታውቁ ሰዎች ብትሆኑ አድቫንቴጅ እየወሰደብሽ እንደሆነ ለምን አይገባሽም? ተውት፣ ሌላውን ነገር ተውት። ሶስና ብሩክ ላይ ላደረገችው ነገር በጠቅላላ ብሩክን ለመበቀል አንቺን ሊጠቀምሽ እንደሚችል ሃይሚዬ እንዴት ነው ልታስብ ያልቻልሽው? የእውነቴን እኮ ነው። በጣም ማለት አንቺን ብሩክን በጣም ነው እየገረማችሁኝ ያላችሁት። ብሩክ ወንድ እኮ ነው ይሰማኛል እኮ ነው። አለመግባባት በጣም እየተፈጠረ ነው። እኔ አንተንም እኔንም እየተረዱን አይደለም። እኔ ብሩኬን ስጠራው ብሩኬ ብቻው እንዲመጣ ፈልጋለሁ፣ አብረው ነው የሚመጡት። ሶሲን ስጠራት ሶሲ እንድትመጣ ፈልጋለሁ፣ አብረው ነው የሚመጡት። እዛ ጋር የሆነ አላ ማንፈልገው ነገር እየተካሄደ ስላለ የሆነ ትርምስምሳችን እየወጣ ነው። ቆይ ሃይሚዬ እርስ በርስ እየተግባባችሁ አይደለም አይደለ? እርስ በርስ እኮ እንዳትግባቡ እያደረጓችሁ ያሉት እኔ እንጃ። በጣም ግልጽ እኮ ነው። እርስ በርስ ቃላታችሁ አንድ አማርኛ እያወራችሁ
ቋንቋችሁ እንዲደበላለቅ እያደረጉ ያሉት እኮ መሃላችሁ ያሉት መርዞች ናቸው። ለምን አይገባችሁ? ይገባኛል። በአንድም በሌላም ተናግረሻል፣ ብሩክ ብቻውን አንቺን እንዲያገኝሽ። እሱ አልተረዳውም። ባለፈው በዛ ጉዳይ ላይ ብሩክን ተቆጥቼ ስናገር በጣም ብዙ ነገር ተብያለሁኝ። ይበሉን፣ አይመለከተኝም። እኔ የሚመለከተኝ እናንተ መሃል ላይ ያሉትን ሰዎች አውቃችሁና ተረድታችኋቸው እነሱን ገሸሽ አድርጋችሁ ፍቅራችሁን መሃል ላይ ባለበት ሁኔታ ቁጭ ብላችሁ አውርታችሁ ነገሮችን ተማምናችሁ እንድትፈቱትና የድሮ ሳቃችሁን ፍቅራችሁን እንድትመልሱ ነው። እባካችሁን እንደው እባካችሁን ስለፈጠራችሁ ጌታ አዳምጡኝ። ሃይሚና ብሩክ እላያችሁ ላይ እያንዣበቡና እየዞሯችሁ ያሉት ሊበሏችሁ ያሰፈሰፉ አሞራዎች ናቸው። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማሳያችሁ ወሳኝ ቪዲዮና የማስተላልፈው መልእክት አለኝ። ጋይስ 5 ሰዓት ከሩብ ያውላ ከ30 ደቂቃ በላይ ስልክ ማውራት ኖርማል ነው? ከቤስት ፍሬንድ ጋር ይወራል እንደዛ? በጣም እኔ አላረገውም። ሃይሚ ታደርጊያለሽ እንደዚህ አይነት ነገር? እኔ እንደዚህ አላደርግም። ተመልከቱት። እኔ ውድ ቤተሰቦቼ በጣም ብዙ ህይወት እያያችሁ ያላችሁ፣ በጣም ብዙ ህይወት ያያችሁ፣ በጣም ትልልቅ የቻናሌ ቤተሰቦች እንዳላችሁ አውቃለሁኝ። አሁንም ቢሆን ለምናገረው ነገር ማለት ንግግሬ ላይ ስህተት ካለ ሁል ጊዜ ነው የምላችሁ፣ እታረማለሁኝ፣ አርሙኝ። ዳኒ እያደረገ ያለው ነገር ትክክል ነው ማለት ከዳኒ ጀርባ ምንም ነገር የለም ብላችሁ ታስባላችሁ? ከሶስና ጀርባ ምንም ነገር የለም ማለት እኔ የተሳሳትኩኝ ነው? እባካችሁን ንገሩኝ ኮሜንት ላይ። የሁላችሁንም ኮሜንት እንደማነበው ታውቃላችሁ። ሐሳባችሁን፣ ስሜታችሁን ጻፉልኝ። እያንዳንዳችሁ የምትጽፉትን እያነበብኩ የመመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት እንግዲህ ዳኒና ሃይሚ ለብቻቸው መጥተዋል። ለመሆኑ የመጡበት ምክንያትና ዳኒስ ከጀርባ እየሰራ ያለው ተንኮል ምንድን ነው የሚለውን ሁልጊዜም እንደማደርገው ከቪዲዮ ጀርባ ያለውን ሐሳቤን በዝርዝር የምናገር ይሆናል። ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንደዚህ በቪዲዮ እያየው ሐሳብና አስተያየቴን እምሰጥበት ይሆናል ማለት ነው። እናንተም ውድ ተመልካቾቼ እንደተለመደው ሐሳብና አስተያየቶቻችሁን በኮሜንት ላይ በነጻነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ የጨረቃ ፋሚሊ አንዱ አካል የሆነውን ይሄንን ቤት ሰብስክራይብ ያደረጋችሁና ከጎን የምትመጣላችሁን የደውል ምልክት እየነካችሁ እንዲሁም ይሄንን ቪዲዮ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ዛሬ 9 ሰዓት ላይ አዲስ የለቀቁትን ቪዲዮ ሊንክ አስቀምጬላችኋለሁ። ከዚህ ቪዲዮ በኋላ እዛ ደግሞ የምንገናኝ ይሆናል ማለት ነው። ለማንኛውም ብዙ ወሬ ሳላበዛ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ የዳኒ ሮስት ዩቲዩብ ቻናል ተከታታዮች፣ እንግዲህ ሰሞኑን ያው ብዙ እናንተ ጋርም እያስጨነቅናችሁ ነው ይገባኛል። ቆይ በመጀመሪያ እኛ በጣም ሰላም ነን፣ ፈጣሪ የተመሰገነ ይሁን። ምን እያደረጋችሁ እንደሆነ እየገባኝ አይደለም ዳኒና ሶስና። በነገራችን ላይ ዳኒ የቪዲዮዎቼ ኮሜንት ስር እንደሚመጣ በጣም ብዙዎቻችሁ አይታችኋል ብዬ አስባለሁ። ኮሜንት ያደርጋል በቪዲዮዎቼ ላይ እንደሚያየኝና አሁንም እየተመለከትከኝ እንደሆነ ስለማቅ ዛሬ በጣም ብዙ የምናገረው ነገር አለ። ውድ ቤተሰቦቼ እናንተም ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ብሩኬም ሃይሚም ሶስናም ዳኒም እየተመለከታችሁኝ እንደሆነ አውቃለሁኝ። ይህ መልእክቴ ለእናንተም ነው። እስከ መጨረሻው ድረስ ተመልከቱኝ። ዛሬ ብቻዋን ጠርተክ ምን ልትነግራት ምን ልታደርጋት እንደሆነ አልገባኝም። የዋህነቷን ተጠቅመክ በጣም አድቫንቴጅ እያስከባት እንደሆነ እየተሰማኝ ነው። እኔ እየተሰማኝ ያለው ስሜት በጣም ብዙዎቻችሁን እንደሚሰማ ውድ ቤተሰቦቼ አውቃለሁኝ። ለማንኛውም ለምንድን ነው የመጣኸው? ላይሚ ራሱ ያልነገርኳት ብዙ ነገሮች ነበሩ። ኦሬዲ ነግርሻለሁ እያልኳት ነበር። ያው ሃይሚ ስላስጨነቀችኝ እንግዲህ ዛሬ ትክክለኛ ሰዓቱ ነው ብዬ አስባለሁ። ስለዚህ ምክንያቱም ምን አይነት ሪሌሽን ላይ እንደነበረች ሃይሚ እኔም ደግሞ ሶሲ ለፍቅራችን ብዬ በጣም ብዙ ነገር ችዬ ነው የኖርኩት። ግን በቃ ከዚህ በኋላ ትክክለኛ ሰዓቱ አሁን ነው ብዬ ነው የማስበው። ለሃይሚ መንገድ ያለብኝ ሰዓት ትክክል ነው ብዬ አስባለሁ። እኔ በጣም የምናደደው
በጣም በጣም ውስጤ ቅጥል የሚለው በአንድ ምክንያት ነው። ብሩክና ሀይሚ በዚህ ደረጃ በዚህ ልክ እነዚህ ልጆች እግራቸውን ብቻ ሳይሆን መላ ሰውነታቸውን ፍቅራቸው ውስጥ እንዲያስገቡ የፈቀዱበት ምክንያት በጣም 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 ማለት ያቃጥለኛል። በጣም ነው የምናደደው። አይኖ ልጆች ናቸው፣ አይኖ በጣም የዋህ ናቸው። ልባቸውን የሁለቱንም ታውቁታላችሁ። በዛ ደረጃ ግን እንደሚጠቀሙባቸው ለማወቅ ምንም አይነት እርምጃዎች አለመሄዳቸው ማለት እንደዛ ማድረግ ሲኖርባቸው እነሱ የባሰ ነገሮችን ከመፍታትና ነገሮችን ከነሱ ጣልቃ ገብነት ከማቋረጥ ይልቅ የባሰ ስር ሰደው ህይወታቸው ውስጥ እንዲገቡ የፈቀዱበት መንገድ ሳስበው በጣም 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 ነው መቃጠለው። እነሱን ከህይወታቸው እንደማስወጣት እነሱ ሌላ መባላት፣ ሌላ ጸብ፣ ሌላ ክርክር፣ ሌላ ጦርነት መጀመር ለምን እንደፈለጉ ሊገባኝ አልቻለም። ለማንኛውም ሀይሚዬ መታለች። ምን እንደሚፈጠር ምን እንደሚያሳያት እስቲ አብረን እንመልከት። ያው መንገድ ያለብኝ ነገር አለ ብዬ ስላሰብኩኝ እሺ ባክህ ነገር ልነግርሽ ፈልጌ ነውና እኔም እሱን ለመስማት ነው የመጣሁት። አዳምጧት። ለምን ትናንትናም ጀምረኸው ግን ይህ ነገር ፈቃደኛ አልነበርክምና እኔ ነገሮች ላለ ቆይ እሱ ጋር በደንብ አድርጌ እመለሳለሁ። ዳኒ ጋር አንቺ ለምን መጣሽ ማለት በዚህ ደረጃ ለሰው ፊት መስጠት ግን ትክክል ነው? ሀይሚ የዋህነትሽን ተጠቅሞ ነገሮች ላይ አድቫንቴጅ ሊወስድብሽ እየፈለገና እየሞከረ እንደሆነ እንዴት አይታይሽም? ማለት የፈለገ የዋህ ብትሆኑ የፈለገ ማለት በቃ ምንም የማታውቁ ሰዎች ብትሆኑ አድቫንቴጅ እየወሰደብሽ እንደሆነ ለምን አይገባሽም? ተዉት፣ ሌላውን ነገር ተዉት። ሶስና ብሩክ ላይ ላደረገችው ነገር በጠቅላላ ብሩክን ለመበቀል አንቺን ሊጠቀምሽ እንደሚችል ሀይሚዬ እንዴት ነው ልታስብ ያልቻልሽው? የእውነቴን እኮ ነው። በጣም ማለት አንቺን ብሩክን በጣም ነው እየገረማችሁኝ ያላችሁት። ዋናው ነገር እንድትረጅልኝ የምፈልገው ፋሚሊን እንዲረዳ የምፈልገው እኔ ሀይሚን ከዚህ ነገር ላይ አውጧት። በቃ ጋይስ ሀይሚ ምንም ሲጀመር አላስገባናትም። ጀስት እሷም እንደኔ ተበዳይ ነች፣ እኔም ተበዳይ ነኝ። ሀይሚ እዛ ጋር ያክስር አድርገሽ ምናምን አይደለም። እኔ ራሴ የተሰማኝ ነገር አለ፣ በውስጤ ደግሞ ብዙ ነገር ያስኩት ነገር ነበረ። ቆይ ተበዳይ አይደለህም። እንደው ተበዳይ እንኳን ብትሆን ተበዳይ የሚሰራውን ስራ ነው እየሰራ ያለው። የፈለገ ነገር ቢያደርግ አንተ እሱን ለመበቀል በዚህ ደረጃ አጉል ተበዳይ ነኝ ወይኔ ተጎዳሁኝ ምናምን ብለህ ፋይል ለሀይሚ ማሳየት ነበረብህ። ለምንድን ነው ማለት በውሸት ትርክታችሁ ምንም ማናቀ እየመሰላችሁኛ ልትሸውዱን የምትሞክሩት? ማለት ምንም ማናቀ ነው እንደ ይመስላችሁ እኛ ዝም ብለን እያየን እናሳልፍላችኋለን እንጂ እኮ እንዴ ምን እየሰራህ ነው አንተ? ቆይ አሁን ዛሬ መተክ ምንድነው እያደረክ ያለው? ተበዳይ ነኝ ትላለህ ለስሙ። ተበዳይነትህን ታዲያ ሀይሚና ብሩክን በመበቀል ነው እንዴ እልህን የምታስወጣው የሶስናን? እንዴ ለምንድነው ምንም ማናቀ በቃ ምንም ሲጀምር እነዚህ ልጆች ማስገባታቸው እኮ ነው ህይወታቸው ውስጥ እኔ በጣም የሚያናድደኝ። እኔ ሪስፔክት ስለማድረግሽ ነው ትናንትና እዛ ጋር ቆሜ አዳምጡት። ኢቭን ላንቺ ስከላከል እኔ ላንቺ በመከላከሌ ለምን ሶሲን ገፈተርካት ብሎ ነው የመናገር አለበት? ትክክል ነው። ሶሲ ላይ የመወሰን መብት አለው። ማን ነው ሶሲ ላይ የመወሰን መብት ያለው? እኔ ነኝ ወይስ ብሩክ ነው የመወሰን መብት ያለው? አንተ ነህ። አይ ሀይሚዬ እሱ አይመስለኝም። ሲጀመር ሶሲ ላይ አይደለም ብሩክ አይደለም አንቺ አይደለም እሱ ባልተቤትዬ ተብዬው ራሱ መወሰን የምትችል አይመስለኝም። ቆይ ሶሲ ጋር እመለሳለሁኝ። ዳኒ እኔ ለአንቺ በጣም ብዙ ሪስፔክት ስላለኝ ለአንቺን በቃ ስለማከብርሽ ስለምወድሽ ምን የምርጫ ቀስቀሳ መሆኑ ነው ማለት የምርጫ ካርድህን እያስገባህ ነው? እኔ እቺን ሳይን ራሱ እንዴት አታስተውሉም? ብሩክና ሀይሚ እንዴት አታስተውሏትም? ጥቃቅን ነገር እኮ ነች። እነሱ በጣም ብዙ አድቫንቴጅ እንዲወስዱ እያደረጋቸው ያለው። ሶስና በደንብ አድርገሽ አዳምጪኝ። ህይወትሽን ትፈልጊዋለሽ፣ ትዳርሽን ትፈልጊዋለሽ። ለስሙ በራስሽ ቤት ስታላዝኝና እኔ ከዳኒ ጋር የሚያስታርቀኝ ሰው ማን ነው ምናምን እያልሽ አይችሻለሁ። ቪዲዮዬን እንደምታዩና እያየሽኝ እንደሆነም ደግሞ በደንብ አድርጌ ነው የማውቀው። ምክንያቱም ባልሽ እዚህ ቤት እየመጣ ኮሜንት እያደረገልኝ ስለሆነ ማለት ነው። አስረግጬ አንድ ነገር ልንገርሽ፣ ለባልሽም ጭምር ለዳኒ፣ ወደዳችሁም ጠላችሁም፣ ተነሳችሁም ፈረጣችሁም፣
ማለት እርስ በርስ ለመበቃቀል የያዛችሁት መንገድ ራሳችሁን አዙሮ ይጥላችኋል እንጂ ሃይሚና ብሩኬ እንደሆነ ዛሬ አይደለም ትላንት ከትላንት ወዲያ የመጣ ስንትና ስንት ማዕበል አለ። እሱን ሁሉ አልፈዋል። ለምን ካላችሁኝ በደንብ አድርጌ ላስረዳችሁ። የፈጣሪ መንፈስ በፍቅር ውስጥ ፍሎ የሚያደርገው ወይም ስራውን እንዲሰራ የሚያደርገው በንጹህ ልብ ውስጥ ነው። ይሄ ንጹህ ልብ ሃይሚዬም ብሩኬም አላቸው። በደንብ አድርጌ ልንገራችሁ። ልባችሁን መጀመሪያ አንጹ፣ ሁለታችሁም ሶስናም ዳኒም። ከዛ በኋላ ያሰባችሁት እርቅም ከሆነ መስማማትም ከሆነ ከዛ በኋላ ይደርሳል። የሃይሚና የብሩኬን ነገር ተዉት። አሁን እኔ እናንተን ማስጠነቅቃችሁ የራሳችሁ ጉዳይ የእናንተ፣ ከሃይሚና ከብሩኬ ህይወት ውስጥ ግን ውጡ። 32 ደቂቃ በደም 32 ደቂቃ ለ5 ሰዓት ከ32 ቦታ እንዲህ እንደው 5 ሰዓት ማታ ያውላ ደቂቃ ምንድነው? በደንብ አድርጋችሁ አዳምጡት። ሃይሚና አንቺ እንደዚህ እናወራለን። ዳኒ በቃ ተገናኘን። እንደምን አላውቅም። በሄድ ደስ ይለኛል። ሃይሚ ተረጋጊ። እኔ አሁን እንትን እያልኩኝ ምናምን ሳይሆን እንደዚህ ሪአክት እንድታረጊ እንዲደብርሽ ምናምን አልፈልግም። ሃይሚ ግን በቃ ያለውን ነገር ተመልከቱ። ሃይሚ በእናትሽ እንትን አታስጨንቂኝ። እንደዚህ ሲደብርሽ ደግሞ ይደብረኛል። ሃይሚ እንዲህ ሲደብርሽ እኔንም ይደብረኛል፣ እንዲህ ሲጨንቅሽ እኔንም ይጨንቀኛል። በጣም ነው የምወድሽ፣ በጣም ነው ሪስፔክት ማደርግሽ፣ ማከብርሽ። በጣም እየደጋገመ ከአፉ የሚያወጣት ቃል እንደሆነች በጣም ብዙ የቻናሌ ቤተሰቦች ታዝባችኋል። ምን አለ? ይኸው 32 ደቂቃ 5 ሰዓት ከምናምን። እኔ በጣም የምናደደው ማለት ነው እላያቸው ላይ እያንዣበቡ እንደሆነ ማለት ምንም ሊያስተውሉ ያልቻሉት ነገር ሃይሚና ብሩክ ያቃጥሉኛል። በጣም ነው የሚያናድዱኝ ነው የምላችሁ። አቃለው የዋህ ስለሆኑ እኮ ነው ማለት የዋህነታቸው ብዛት ጨምሮ ወደ የዋህነት ሲበዛ ወደ ጅልነት ይቀየራል። እነዚህ ልጆች እየተጠቀሙባቸው እንደሆነ አልገባቸውም። ቆይ ግን ይሄን ነገር ለምን ተደጋግመዋለህ የምትሉኝ ሰዎች አላችሁ። በደንብ አድርጌ ላስረዳችሁ። ይኸውላችሁ ብሩክና ዳኒ አደገኛ ጸብ ውስጥ እንደሆኑ ታውቃላችሁ። ሃይሚና ሶስና አደገኛ ጸብ ውስጥ እንደሆኑ ታውቃላችሁ። ምክንያቱም እርስ በርስ ተቀማምተዋል። ስለዚህ እርስ በርስ ሊበቃቀሉ የሚችሉት በምንድን ነው? ዳኒም በሃይሚ ብሩክን፣ ሶስናም በብሩክ ሃይሚን እየተበቀሏቸው እንደሆነ ገና አልገባቸውም። እነሱ ማለት እንዴት አድርጌ በጣም ግልጽ አድርጌ ነው እያስረዳኋችሁ ያለሁት። ሃይሚም ብሩክም እያያችሁኝ እንደሆነ አውቃለሁኝ። መጠቀሚያ ከመሆን ራሳችሁን ቆጥቡ። ለማንም ሰው ፊት አትስጡ። ማለት ሲጠሯችሁ ባሉበት ቦታ ራሱ መገኘት የለባችሁም። እንደዚህ አይነት ሰው እኮ ነው ላይመለስ ልባችሁን የሚሰብረው። እንደዚህ አይነት ሰው እኮ ነው ላይመለስ ነገሮቻችሁን ቀጭቶ ከህይወታችሁ የሚወጣው። እንደነዚህ አይነት ቶክሲክ ጥገኛ የሆኑ ሰዎች ናቸው። ይሄ ሊገባችሁ እንዴት አልቻለም? እኔ እንደ ወንድም ሁለታችሁንም በጣም ስለምወዳችሁና ፍቅራችሁ ስለሚያስደስተኝ ሳቃችሁን ሳይ በጣም ደስ ስለሚለኝ የእውነት ከልቤ እንደ ወንድም ስለምወዳችሁ ነው በጣም እየተቆጣው እየተናገርኳችሁ ያለሁት። የቻናሌ ውድ ቤተሰቦች ዛሬ መቼስ ነገሮቹ ሁሉ በጣም ገብቷችኋል ብዬ አስባለሁ። ምክንያቱም በዝርዝር ነው ያስረዳኋችሁ። የሶስናና የዳኒ ዓላማ እርስ በእርስ አድርገው እነሱን ራሳቸውን መበቀል ነው። በዚህ ሐሳብ ተስማማላችሁ? የተለመደችው ቦታችን ላይኳ ጋር አገኙኝ። ኮሜንት ላይ ስሜታችሁን ጻፉላቸው። ሁሉም ያዩታል፣ ይሄንን ያነቡታል። ኮሜንታችሁን፣ ስሜታችሁን ጻፉት፣ ያዩታል። ወንድ እኮ ነው ይሰማኛል እኮ ነው። አለመግባባት በጣም እየተፈጠረ ነው። እኔ አንተንም እኔንም እየተረዱን አይደለም። እኔ ብሩኬን ስጠራው ብሩኬ ብቻው እንዲመጣ ፈልጋለሁ፣ አብረው ነው የሚመጡት። ሶሲን ስጠራት ሶሲ እንድትመጣ ፈልጋለሁ፣ አብረው ነው የሚመጡት። እዛ ጋር የሆነ አላ ማንፈልገው ነገር እየተካሄደ ስላለ የሆነ ትርምስምሳችን እየወጣ ነው። ቆይ ሃይሚዬ እርስ በርስ እየተግባባችሁ አይደለም አይደለ? እርስ በርስ እኮ እንዳትግባቡ እያደረጓችሁ ያሉት እኔ እንጃ። በጣም ግልጽ እኮ ነው። እርስ በርስ ቃላታችሁ አንድ አማርኛ እያወራችሁ ቋንቋችሁ እንዲደበላለቅ እያደረጉ ያሉት እኮ መሃላችሁ ያሉት መርዞች ናቸው። ለምን አይገባችሁ? ይገባኛል። በአንድም በሌላም ተናግረሻል። ብሩክ ብቻውን አንቺን እንዲያገኝሽ እሱ አልተረዳውም። ባለፈው በዛ ጉዳይ ላይ ብሩክን ተቆጥቼ ስናገር በጣም ብዙ ነገር ተብያለሁኝ።
ይበሉ፣ እኔ አይመለከተኝም። እኔ የሚመለከተኝ እናንተ መሀል ያሉትን ሰዎች አውቃችሁና ተረድታችኋቸው እነሱን ገሸሽ አድርጋችሁ ፍቅራችሁን መሀል ላይ ባለበት ሁኔታ ቁጭ ብላችሁ አውርታችሁ ነገሮችን ተማምናችሁ እንድትፈቱትና የድሮ ሳቃችሁን ፍቅራችሁን እንድትመልሱ ነው። እባካችሁን እንደው እባካችሁን ስለፈጠራችሁ ጌታ አዳምጡኝ። ሃይሚና ብሩክ እላያችሁ ላይ እያንዣበቡና እየዞሯችሁ ያሉት ሊበሏችሁ ያሰፈሰፉ አሞራዎች ናቸው። ጋይስ 5 ሰዓት ከሩብ ያውላ ከ30 ደቂቃ በላይ ስልክ ማውራት ኖርማል ነው። ከቤስት ፍሬንድ ጋር ይወራል እንደዛ። በጣም እኔ አላረገውም። ሃይሚ ታደርጊያለሽ እንደዚህ አይነት ነገር? እንደዚህ አላደርግም። ተመልከቱት። እኔ ውድ ቤተሰቦቼ በጣም ብዙ ህይወት እያያችሁ ያላችሁ፣ በጣም ብዙ ህይወት ያያችሁ፣ በጣም ትልልቅ የቻናሌ ቤተሰቦች እንዳላችሁ አውቃለሁኝ። አሁንም ቢሆን ለምናገረው ነገር ማለት ንግግሬ ላይ ስህተት ካለ ሁል ጊዜ ነው የምላችሁ፣ እታረማለሁኝ፣ አርሙኝ። ዳኒ እያደረገ ያለው ነገር ትክክል ነው ማለት ከዳኒ ጀርባ ምንም ነገር የለም ብላችሁ ታስባላችሁ? ከሶስና ጀርባ ምንም ነገር የለም ማለት እኔ የተሳሳትኩኝ ነው? እባካችሁን ንገሩኝ ኮሜንት ላይ። የሁላችሁንም ኮሜንት እንደማነበው ታውቃላችሁ። ሐሳባችሁን፣ ስሜታችሁን ጻፉልኝ። እያንዳንዳችሁ የምትጽፉትን እያነበብኩ የመመልስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም አዝኛለሁኝ በነ ብሩክ ያለ መንቃት። ነገ ከነገ ወዲያ ግን የሚፈጠረውን ፈጣሪ ነው የሚያውቀው። መሀላቸው ፈጣሪ ነው ያለው። እሱ እንግዲህ ይሁናቸው። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ሳታደርጉ እያያችሁኝ ያላችሁ እባካችሁን 5 ሰከንድ ውሰዱና ሰብስክራይብ አድርጉ። የደውል ምልክቷን ንኳት። እንዲሁም ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ቅድም እንዳልኩት የኮሜንቱ የመጀመሪያ ቦታ ላይ አሁን 9 ሰዓት ላይ ራሴው ዩቲዩብ ቻናል ላይ የተለቀቀች ቪዲዮ የኮሜንቱ የመጀመሪያ ቦታ ላይ ሊንኳን አስቀምጬላችኋለሁ። እዛ መጠበቃችሁ ይሆናል። እዛ እንገናኛለን። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።